የ37 ዓመት ዕድሜ ያላት በሚኒሶታ ስትኖር የነበረች ሴት በአይስ ኤጀንቶች ተተኩሶባት ሕይወቷ ማለፉ ተነግሯል። ይህ ነገር የተፈጠረው በአሜሪካ ግዛት ሚኒሶታ ሲሆን ሮብ ዕለት ጧት አካባቢ ነው ይሄ ነገር የተፈጠረው ማለት ነው። አንድ ቪዲዮ ላሳያችሁ፣ ትክክለኛ ሲተኮስባት የሚያሳየው ቪዲዮ ማለት ነው። ከዛ ፍርዱን ለእናንተ ተውላችኋለሁ። እዚህ ቪዲዮ ላይ እንደምታዩት እንግዲህ መሀል መንገዱን አስፋልቱ ላይ ቆሞ የምታዩት ጥቁር መኪና ውስጥ ያለችው ሴት ናት ተተኩሶባት የተገደለችው። ከግራ በኩል ደግሞ የአይስ ኤጀንቶች ፒክአፕ እንታዩታላችሁ መኪናውን ማለት ነው። እና ከዛ መኪና ሁለት የአይስ ኤጀንቶች ሲወጡና ወደ እሷ መኪና ሲሄዱ ማየት ትችላላችሁ። ከዛ በኋላ ክፈቺ እያሏት በነበረበት ጊዜ ከነሱ ለማምለጥ በምትሞክርበት ጊዜ ነው ከፊት የነበረ ሌላ የአይስ ኤጀንት ተኩሶባት ህይወቷ ያለፈው ማለት ነው። የፌዴራል ባለስልጣናቶች የአይስ ኤጀንቱ ራሱን ለመከላከል ነው የተኮሰው ማለት ተናግረዋል። ሴትይቱ መኪናዋን እንደ መሳሪያ ተጠቅማ ጥቃት ልታደርስበት በምትሞክርበት ጊዜ ነው የአይስ ኤጀንቱ የተኮሰው ማለት ነው የፌዴራል ባለስልጣናቶች የተናገሩ። በተቃራኒው ደግሞ የሚኒሶታ ከንቲባና በዛ አካባቢ ያሉ ባለስልጣናቶች ይህ የአይስ ኤጀንት ምንም አይነት ጥቃት እንዳልደረሰበት ሆን ብሎ ይህን ጥቃት እንደፈጸመና እንደገደላት እየተናገሩ ይገኛሉ። They are already trying to spin this as an action of self-defense. የሚኒሶታ ከንቲባም ጨምሮ ከዛች ግዛት ከሚኒሶታ የአይስ ኤጀንቶች ለቀው እንዲወጡም ተናግሯል። To ICE, get the out of Minneapolis. ህይወቷ ያለፈችው ሴት በሚኒሶታ ነዋሪ የነበረች እንደሆነችና የ37 ዓመት ዕድሜ ያላት 3 ልጆች ደግሞ ያሏት እንደሆነና የአሜሪካ ሲቲዝን መሆኗ ተረጋግጧል። እና ይህን ነገር የሰሙ በተለያዩ የአሜሪካ ግዛት የሚኖሩ ነዋሪዎች ለተቃውሞ አደባባይ ወጥተዋል። በሚኒሶታ እዛው ጥቃቱ በደረሰበት ቦታ በተነሳ ተቃውሞ የአይስ ኤጀንቶችን ከዛ ቦታ ሲያባሯቸው የሚያሳይ ቪዲዮ ተመልከቱ። እንደምታዩት እንግዲህ የአይስ ኤጀንቶችን ከዛ አካባቢ በትልቅ ተቃውሞ ሲያባሯቸው ማየት ትችላላችሁ። በሚኒሶታ ብቻ አይደለም፣ በተለያየ የአሜሪካ ግዛት ቺካጎ፣ ኒውዮርክ እና ሌሎች የአሜሪካ ግዛቶችን ጨምሮ የሚኖሩ ነዋሪዎች አደባባይ ወጥተው ይህን ነገር እጅግ በጣም እየተቃወሙት ይገኛል። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ ነው ያላችሁ? እነዚህ የአይስ ኤጀንቶች ሆን ብለው ነው ይቺ ሴት ለመግደል የተኮሱት ወይስ ደግሞ ራሳቸውን ለመከላከል? ምን አይነት ሀሳብ አላችሁ? ኮመንት ላይ ልትነግሩኝ፣ ሀሳባችሁን ልታጋሩ ትችላላችሁ። ስለ አቀራረቤ፣ ስለ ቪዲዮ ኳሊቲ ደስ ስላላችሁ ነገር ኮመንት ላይ ልትነግሩ ትችላላችሁ። በየቀኑ አዳዲስ ዜናዎችን እንሰራለሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ በሌላ ዜና እስከምንገናኝ ድረስ ማሰላማ